ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል አለኝ። ቤተሰብ ያናችሁ ቤተሰብ ሁኑ። ቪዲዮቹን እዩዋቸው። ያው ሲራዝባችሁ በማፍጠኛ እዩዋቸው ቪዲዮቹን። ፍቺ ብቻ አስፈልጉ ደግሞ መጀመሪያ አካባቢና መሀል አካባቢ ማግኘት ትችላላችሁ። እነሱን ቼክ አድርጓቸው። 3 ቪዲዮ አይታችሁ ደግሞ ምናልባት ካልተፈታ ማለት ነው አልተፈታም ካራችሁ ስር ህልሙን ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። እሱ ያለው ሰላም መቅዲ ሰላም ሺብዛ አሜን። ዛሬ በህልሜ ያየሁት ከሰፈራችን ላይ አውሮፕላን እየበረረ ከኛ ሰፈር ሲደርስ ዝቅ ያለ ሲመጣ ሊወድቅ ነው ቦታ እንቀይር ብለን እየሮጥን ከለቀቅን በኋላ እንዳልነው ተከሰከሰ። መንደድ ጀመረ። ግማሹ ተቃጠለ፣ ግማሹ ደግሞ ከአንገታቸው ላይ ተቃጠሉና በነጠላ ጨርቅ አንገታቸውን እያሰሩ አወጧቸው። እኛ ማዶ ሁነን እናይ ነበረ። ምንድነው መቅዴ በተደጋጋሚ አውሮፕላን ሲከሰከሳ ያለው የሆነ ቀን ብቻ ነው ትኬት ቆርጬ የቆረጥኩት። ትኬት ለመቀበል ሰዓት ከመጠበቂያ ቦታ ቁጭ ብዬ ያየሁት። እሺ አውሮፕላን ያው ሲሄድ ምናምን ቢሆን የምኞት መሳካት ወይም መጠበቅም ያው ትንሽ ጊዜ ምኞት ሊሳካ ትንሽ ጊዜ እንደሆነ የሚያመላክት ነው። ግን አውሮፕላን ሲከሰከስ ማየት ግጭት፣ አለመግባባትን፣ ግጭትን ነው የሚያመላክተው። እሳትም እንደዛ ጸብ፣ ግጭትን ስለሆነ የሚያመላክተው ማለት ነው። ፕሌን መከስከስም እንደዛ ነው። አለመስማማት፣ ግጭት፣ የሆነ ነገር አለመሳካትን የሚያመላክት ስለሆነ ያው መጸለይ ያስፈልጋል። ያንን ነው የሚያመላክተው። ጸሎት አድርግ። ካርት ሰላም መቅዲ ሰላም ወንድሜ ህልም አይቶ ነግሮኝ ነው። ምን መሰለሽ እኛ አሁን ላይ ቤት እየሰራን ነው እና በህልሙ የምንሰራው ህንፃ መሀል ለመሀል 2 ቦታ ወለሉ ይሰነጠቅ እና አንዱ ወደ ቀኝ አንዱ ወደ ግራ ሊወድቅ ሲል ወንድሜ ቤቱን የሚሰራውን ኢንጂነሩ ጋር ደውሎ ይዝትበታል። ሊገለው ሁላ ቢላ ይዞ ወደ ሰውየው ሊሄድ ሲል በጣም ብዙ ሰዎች ከቀኝ እና ከግራ እየገፉ ህንፃውን መልሰው ያጣብቁታል። ተለያይተው የነበሩ ፌሮዎች በደንብ ጥብቅ ብለው ይስተካከላሉ። ነገር ግን የሲሚንቶ ፍርክስካሽ እንዳለ ነው። ከዛ ወንድሜ መመለሱን ሲያይ ልቡ ይረጋጋና ሰውየው ጋር መሄዱን ይተወዋል። ዋናው ህንፃው መመለሱ ነው። የተፈነቃቀለው ሲሚንቶ ገዝቼ እለስነዋለሁ ብሎ ይጽናናል። እሺ ያው ቤት ህንፃ ምናምን ከራሳችን ጋር ነው። ቤትም የሆነ መስራት ምናምን ከራሳችን ጋር የተያያዘ ነገር ነውና ያው አልፈረሰም። እንኳንም አልፈረሰ የሆነ ስምምነት አለመኖር የሆነ ነገር ሊፈጠር እንደሆነ ጥሩ ያልሆነ ነገር ሊፈጠር እንደነበረ የሚያመላክተው። ግን ያ ነገር ያው ብዙም እንትን ሳይል ነገሮች እንደሚስተካከሉ ሲገጣጠም ነው ያየሽው። ስለዚህ ነገሮች ቦታቸውን እንደሚይዙ እንደሚስተካከሉ የሚያመላክትሽ ነው። ንዴት ያው ተቃራኒው ነው የሚሆነውና የሆነ ሊበላሽ ያለ ነገር ግን መልሶ የሚስተካከል ነገር እንዳለ ነው የሚያመላክተው በህይወታችሁ በእናንተ ዙሪያ ማለት ነው። ያንን ነው የሚያመላክትሽ። እሙ ሰላም መቅዲ በህልም አንድ ጥርሴ ጥቁር ከሰል መስሎ አየሁ። ይሄ ተፈቷል በእርግጠኛ ነው። ያው አላየሽ ይሆናል መለስ ቼክ አድርጊ። ተፈቷል በእርግጠኝነት። ራሂል ሰላም መቅዲ ሰላም በህልም በቤታችን ድግስ ኑሮ የሚመስለኝ ሁሉም ፋሚሊ ተደስቶ ነበረ፣ እየሳቀ ማለት ነው። ፍቅረኛዬ ነበረ ግን አዝኖ ነው የሚመስለኝ። ዝም አለ፣ ምንም አያወራም። ከዛ እናቴ ምን ሆነሽ ነው ዝም
አልሽ ትለኛለች። እኔም ዝም ብዬ ነው አወራታለሁ። እሺ ያው ድግስ ኖሮ ማየትሽ ቀኑን ካስታወስሽው በዕለቱ የዋሉ ቅዱሳን ዘክሪኝ እያሉሽ ነው። እንደዛ አድርጊ። መሳቅን ያው በህልም ጥሩ አይደለም። የሆነ ማዘንን የልብስ ስብራትን ስለሆነ የሚያመላክተው መጸለይ ያስፈልጋል። ማዘን ግን ተቃራኒው ነው። የሚደሰትበት ነገር እንዳለ የሚያመላክተው ነው። ፍቅረኛሽ ያንን ነው። ቢዩቲ መቅዲ የራስ ፎቶ ሰው አምጥቶ ሲሰጠኝ ወይም ሲያሳየኝ በህልም ማየት ምንድነው? ፎቶ ካለፈ ህይወትሽ ማስታወስ ያለብሽ ጊዜያት እንዳለ የሚያመላክትሽ ነው። ቆም ብለሽ ካለፈው ነገር ማስታወስ ያለብሽ ጊዜያት እንዳለ የሚያመላክትሽ ነው። ጸጋ ሰላም እህቴ፣ በህልሜ ድሮ ፍቅረኛዬ ስደት ሊሄድ ብሎ ከዛ ቀረ ይሉኛል። ከዛ የጉዞ ሻንጣ ልብስ ዝብርቅርቅ ብሎ አየው። ከዛ ወይ ልብሱ እኮ ነው ብዬ ልወስድለት ብዬ ጓደኛው ኧረ ተይው እንሂድ ብላኝ ትቼው ሄድኩኝ። በእናትሽ ፍችልኝ። እሺ የሆነ ስደት ሊሄድ ብሎ ሲቀር ነው አይደል? ያየሽው ሻንጣ የሆነ ሀሳብ ጫናን ነው የሚያመላክተው እና የሆነ የተዘበራረቀ የሆነ ነገር እንደሚገጥም ያው በጸሎት የሚስተካከል እንደሆነ የሆነ ደርስበት ያለው ነገር ላይ ከዛ ነገር እንትና ለማለት መጉላላትን የሆነ የሚያመላክተውና አንቺም ደግሞ ያው ከጎኑ እንትን እንዳላልሽ ያው ያችን እንትን ሊፈልግ ይችላል። ግን ያው ምንም አይነት እገዛ እንደማታደርጊ ግን እሱ ትንሽ የተዘባረቀ ነገር ላይ እንደሚሆን የሚያመላክት ነው። ሀና መቅዲ ሰላም ሰላም፣ ሰው ሀገር ነኝ። ህልም የሴትየዋ ልጅ መታ ደከመኝ ስትለኝ ወይ ብዬ እግሯን ሳሻት ቁርሽኝ አይነት ነገር አክት አድርጋ አልፈልግም አትሽኝ ትለኛለች እና ሌላ የተፋታሁት የልጅ አባት ጋር ግንኙነት እናርግ ብዬ ስናረግ ምን ይሆን መጤ? እሺ ያው ግንኙነት ስታደርጉ ማየትሽ ከድሮ ካለፈው ፍቅረኛሽ መልሶ ያኛው ሊስተካከል እንደሚችል የሚያመላክትሽ ነው። ግንኙነቱ መልሶ ሊስተካከል እንደሚችል ጥሩ የሆነ ግንኙነትን የምኞት መሳካትን ነው የሚያመላክትሽ ካለፈ ህይወትሽ ማለት ነው። ሌላኛው ግን አንቺ ለዘመድ እግር ያው የሚያመላክተው እግር ስታሽን ያየሽው ያው እሷ እግር ደግሞ ዘመድን ነው የሚያመላክተው እሷ። ስለዚህ የሆነ ለምታረጊው ነገር ጥሩ ምላሽ ላይኖርሽ እንደሚችል በዙሪያ ላሉ ሰዎች የምታረጊው ነገር ጥሩ ምላሽ ላይኖርሽ እንደሚችል የሚያመላክትሽ ነው። ያንን ነው የሚያመላክትሽ። ዮሴፍ ሰላም መቅዲ የማቃለች ቤት ውስጥ ገብታ ቤቱን አጽድታ ወልብላ አልጋዬን አነጠፋ ውብ አድርጋው አደርሰና በልቤ ቁልፍ ከየት አገኘች እልና በጣም ፈርታኝ ስለነበረ ዋው ቤቱ አሳመርሽው እላታለሁ። መቅዲ ፍችልኝ አደራ። እሺ ቤት ማጽዳት መንከባከብ ያው ልጅቷ ያው ቅርብ ነው የምታውቃት። ስለዚህ ነገሮችን ያው እንደምታመቻች ጥሩ ነገር እንዳላት ቤቱን አጽድታ ነው። ጥሩ ነው ጽዳቱም ያው እንክብካቤን ነው የሚያመላክተው። አልጋ ጸጋ ነው፣ ትዳርን ነው ወደዛ የሚያመራ ነገር ሊኖራችሁ እንደሚችል የሚያመላክት ነው። ግን ያንን አንተ ያው በራስ ፈቃደኝነት እንትን ሳትሰጥ ግን እሷ የሆነ ነገሮችን ወደዛ የሚያመራ ነገር እንደምታረገው የሚያመላክት ነው። ያው ምናልባት ያው በሁለታችሁ የሆነ የሚፈጠር ነገር እንደሚኖር የሚያመላክት ነው። ገነት ሰላም መቅዲ ሰላም በማርያም ፍችልኝ። በህን ሁለት ጣቶቼ እጄ ተቆርጦ አየሁኝ። ግራ እጄ ነው ምንድን ነው? ሌላ ደግሞ ከእናቴና የአክስቴ ልጅ ይመስለኛል እና አንድ ቤት ነበርን። ከዛ ሁለት ሙስሊም ይሰግዳሉ እና እኛ ደግሞ እንዳይረበሹ እንጠነቀቃለን። ምንድን ነው? እሺ ጣት መቆረጥ ትንሽ ጥሩ አይደለም። ጸሎት አድርጊ። ክፉንለም ደጉንለም ብለሽ ጸሎት አድርጊ። ልጅ ስለሆነ መቆረጥ ጥሩ አይደለም። ክፉንለም ደጉንለም ብለሽ በደንብ ጸሎት አድርጊ። ያው ጸሎት ማድረግ ነው የሚያስፈልገው።
እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ሼር ማድረግ እንዳረሱ የደውል ምልክቷን መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ቤተሰብ ያላችሁ ቤተሰብ ሆኖ ቪዲዮቹን ያያችሁ ጋብዣችኋለሁ። ቪዲዮቹ ሲረዝማችሁ በማፍጠኛ እዩዋቸው። ያልተፈታ ካለ ምናልባት 3 ቪዲዮ ቼክ አድርጉና ከዛ እስካጣችሁ ግን አልተፈታም ካላችሁኝ ስር ህልሙን ማስቀመጣችሁ እንዳረሱ። ለዛሬ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። መልካም ጊዜ